የኮቪድ-19 ወረርሽኝን ለመከላከል የሚደረገው የህግ ማስከበር ተግባር ወጥነት ባለው መልኩ ሊሆን እንደሚገባ የፌዴራል ጠቅላይ አቃቤ ህግ አስገነዘበ። ጠቅላይ አቃቤ ህግ አዳነች አቤቤ በአስቸኳይ ጊዜ አዋጁ በወጡ ደንብና መመሪያዎች አተገባበር ላይ ከክልል ጠቅላይ አቃቤ ህጎችና ፖሊስ ኮሚሽነሮች ጋር በቪዲዮ ኮንፈረንስ ተወያይተዋል። ወይንሼ ዘውዴ በአስቸኳይ ጊዜ አዋጁና በህግ ማስከበር ስራው አፈጻጸም ላይ ያተኮረው ውይይት በክልሎች እንዴት እየተተገበረ እንደሆነ የተገኙ ውጤቶችና የታዩ ክፍተቶች ምንድናቸው የሚሉ ነጥቦች አንስተዋል። በጠቅላይ አቃቤ ህግ የህግ ጥናት ማርቀቅና ማስረጽ ዳይሬክተር በላይሁን ይርጋ ባቀረቡት የመነሻ ጽሁፍ ስለተሻሻሉ መመሪያዎች ገለጻ አድርገዋል። የገበያ ቦታዎች መጠጋጋት ለወረርሽኙ ስርጭት ምቹ ሁኔታ እንዳይፈጥር በየአካባቢው የገበያ ስፍራ ከማዘጋጀት ጀምሮ የአፍና አፍንጫ መሸፈኛ ጭንብል የማድረግ ግዴታ እስከ መጣል የደረሱ እርምጃዎች መወሰዳቸውን አብራርተዋል። በሸማቾች ህብረት ስራ ማህበራት አማካኝነት የግብርና ምርቶችን ጨምሮ ሌሎች ሸቀጦች በተመጣጣኝ ዋጋና ያላድሎ እንዲደርሱ ለማድረግ የተሄደበትንም ርቀት አውስተዋል። ክልሎች በበኩላቸው የወጡ መመሪያዎችን እስከ ታችኛው መዋቅር ድረስ ህብረተሰቡ ግንዛቤ እንዲኖረው ለማስቻል የተሰሩ ስራዎችንም አንስተዋል። ለአብነትም በማረሚያ ቤቶች የታራሚዎችን ቁጥር ለመቀነስ ቀላል ወንጀሎች የፈጸሙ ታራሚዎች በይቅርታ እንዲፈቱ መደረጉን ጠቅሰዋል። ይሁን እንጂ በይቅርታ ከተለቀቁ ታራሚዎች መካከል አንዳንዶች በወንጀል ድርጊት ውስጥ ገብተው የተገኙና በህግ ቁጥጥር ስር የዋሉ ስለመኖራቸውም ጠቁመዋል። ግንዛቤ የመፍጠር ስራዎች በስፋት ቢሰሩም የወጡ መመሪያዎችን ከመተግበር አንጻር ድክመቶች መኖራቸውን ከዚህ ጋር ተያይዞም የህግ ማስከበር ስራ ወጥነት በሌለው መልኩ እየተተገበረ አለመሆኑን አቶ በላይሁን በጽሁፋቸው አመላክተዋል። በሌላ መልኩ በአንዳንድ ክልሎች የኮንትሮባንድ ንግድ፣ ስርቆት፣ ህገወጥ የመሬት ወረራና ቤቶች ግንባታ ተግባራት እየተስተዋሉ መሆናቸውን ነው የገለጹት። ያም ሆኖ ለእነዚህ ህገወጥ ድርጊቶች ምላሽ ለመስጠት የተሄደበት ርቀት ውጤታማ መሆኑን አያይዘው አንስተዋል። በትራንስፖርት አገልግሎትና የአፍና አፍንጫ መሸፈኛ አጠቃቀም አሁንም ወጥነት ባለው መልኩ የተተገበረ አይደለም ነው ያሉት። ጠቅላይ አቃቤ ህግ አዳነች አቤቤ በውይይቱ ማጠቃለያ ላይ የወጣው አዋጅ ሀገር አቀፍ በመሆኑ ወጥነት ባለው መልኩ ሊተገበር እንደሚገባ አሳስበዋል። መልእክቱን በትክክል እያደረስን እያስተማርን ከሄድን አብዛኛው ህዝብ የሚያከብር ይሆናል። አሁን የአፍና አፍንጫ መሸፈኛ ላይ ያየነው ለውጥ በጣም ትልቅ ለውጥ ነው። ስለዚህ እኛ ጠበቅ አድርገን በያዝነውና በነገርን ባስተማርን ልክ ጉዳዩ ማህበረሰባችንም ጋር የመከበርና ያለመከበር እንድምታ እንዳለው ያሳያል ማለት ነው። በተሰራው ስራ ህብረተሰቡን ከማስገንዘብ ጀምሮ መመሪያዎቹን ባልተገበሩ ላይ የገንዘብና የእስር ቅጣቶች መተላለፋቸውን ተናግረዋል። ይሁን እንጂ የቅጣቱ ዓላማ ማስተማር በመሆኑ አሁንም የግንዛቤ መፍጠር ስራው ላይ በመትጋት ህብረተሰቡ ተቀብሎ እንዲተገብር በማድረግ የዜጎችን ህይወት መታደግ ይገባል ነው ያሉት። በአሁኑ ሰዓት በሁሉም ክልል በሁሉም አካባቢ ወጥ የሆነ ጠንከር ያለ አቋም ይዘን የምንተገብር ከሆነ በአስቸኳይ ጊዜ አዋጅ ውስጥ ሰላማዊ ሰልፍ ሊደረግ አይችልም። ሰላማዊ ሰልፍ ሊሆንም ሊያስደርግ የሚችል የገጠመንም የተለየ ችግር የለም። ትልቁ ችግራችን በአሁኑ ሰዓት ኮቪድ-19ን መከላከል ነው። ከዛ አንፃር ህብረተሰባችንን መታደግ መቻል ነው። የተቸገሩትን መርዳት ነው፣ መታደግ ነው። በዚህ ውስጥ የተለየ የፍላጎቶቻቸውን ለማስተግበር የሚሄዱ አካላትን በህግ ማስከበር ስራችን ስርዓት ማስያዝ ተገቢ ሆናል። ኃላፊነቱም ግዴታም አለብን። ወጥነት የጎደለውን ህግ የማስከበር ተግባር ወጥ በማድረግ በተባበረና በተቀናጀ መንገድ በመስራት ወረርሽኙን በጋራ መመከት እንደሚገባም አመላክተዋል።